ተጥሎ ለበረከት ይሆናል፣ ተሽጦ ለበረከት ይሆናል። ከጌታ ጋር ስትሆኑ እስር ቤት በረከት ነው። ደስ ይበል። አሁን ያለው ሁኔታ አይተ ነገሩ አይተ የኑሮ ውድነት አይተ በየትኛው አቀንጫ እንዴት ተከብቶ አትበል። እኔ እነግራለሁ በኢየሱስ መጋቢ ነኝ። አሜን። እኔ መግባችኋለሁ እንዳትቸገሩ። የምንሰማው ቃል ለህይወታችን በረከት ይሁን፣ ለመንገዳችን ብርሃን ይሁን። አቤቱ ጌታ ሆይ ማስተዋል ጥበብ የሚሰጥ ይሁን በኢየሱስ ስም። ቀና እንላለን። አብረት ላይ 45 ላይ ያለ ቃል ነው። አሁንም ፈጥናችሁ ወደ አባቴ ውጡ እንዲህ በሉት፣ ልጅ ዮሴፍ የሚለው ነገር ይህ ነው። እግዚአብሔር በግብጽ ምድር ሁሉ ላይ ጌታ አደረገኝ። ወደ እኔ ና አትዘገይ። በጌሤም ምድር ትቀመጣለህ፣ ወደ እኔም ትቀርባለህ። አንተ ልጆች የልጅ ልጆችን በጎችና ላሞች ከብቶች ሁሉ በዚህ አንተና ቤቲ ሰዎች ያንተ የሆነው ሁሉ እንዳትቸገሩ እመግብሃለሁ። አሜን። የተቸገረው ሁሉ መመገብ ትጀምራለህ ብሉት። ይሁን አይመስልም ማለት ለራሱ የተቸገረ ሰው ሌላው ከችግር መውጣት አይታሰብም ማለት እንዳትቸገሩ። ከዚህ በኋላ አባቴ እናንተ ሁላችሁ ከብቶቹ ቤተሰብ ሁሉ እናንተ ሙሉ ሁላችሁንም እኔ መግባችኋለሁ እንዳትቸገሩ። እኔ የተሰቃየው ይበቃኛል ማለት ነው። አሜን አሜን። እስቲ ከዚህ በኋላ ሲቃዩ ይበቃል ብሉ፣ መከራው ይበቃል ብሉ፣ እስቲ መግባለሁ ብሉ። ዛሬ ይሄን ቃል በላችሁ ላይ ደጋግማችሁ እንድታወጁ ፈልገው። እስቲ ደግማችሁ መግባለሁ ብሉ። እመኑ። አሁንም ሃሌሉያ። እግዚአብሔር የአንደበትን ቃል ያጠናል። ኢየሱስ ጌታ ነው። ዛሬ መልካሙን አውሩ፣ እግዚአብሔር ያስወርሳችኋል። የአንደበታችሁ ፍሬ ትበላላችሁ። መግባለሁ በሉት። እግዚአብሔር እኮ ነው የሚያጽና የሚባርክ እግዚአብሔር የሚሰጥ እግዚአብሔር ነው። ዮሴፍ የሆነ ሰው ኖሮት አይደለም፣ የሆነ ትምህርት የሆነ ነገር ውስጥ ገብቶ አይደለም። አምላኩ እግዚአብሔር የተገለጠው እግዚአብሔር ያየው እግዚአብሔር እሱ ራሱ ነው የባረከው። ዛሬም እዚህ ያላችሁ ጌታን የምታመልኩ ጌታ ያለው ሰው በእምነት ለመናገር ማፈር ያለብን። ስለዚህ ድምፅን ሞልተህ ሞላ አድርገህ ሞገስ ሰጥተህ እመግባለሁ በል። አልሰማሁም። እመግባለሁ በል። ራሴ አድርገህ እኔ እመግባለሁ በል። ይሄ ልዩነት አለ። ሃሌሉያ። ቤተሰቦችን እኔ እመግባለሁ በሉት። ወንድሞችን እኔ እመግባለሁ በሉት። ሀገሬን እኔ እመግባለሁ በሉት። መፍትሄ እሆናለሁ በሉት። የበረከት ሰው እሆናለሁ በሉት። ዛሬ እዚህ ያላችሁ ለምንም ያልሆናችሁ ከዚህ በኋላ ለህዝብ መሆን ትጀምራላችሁ። ከዛሬ ጀምራችሁ እዚህ ጉባኤ ያላችሁ የበረከት የብልጽግና መንፈስ በላችሁ አፈሳሱ። ጠላት የዘጋው ጠላት ያሰራው በራችሁ ከፈትኩት። እስራቱ ሁሉ በኢየሱስ በጠስኩት። ቀንበሬ ሁሉ ሰበርኩት። ሰላይ እኔ ነው የሚመግበው። ጆሮ ያለው ይስማ፣ አራቱ አቅጣጫ ይስማ። ሃሌሉያ። ጠፍቷል የተባለው ሞቷል የተባለው ተሽጧል የተባለው አይደግምም የተባለው ተወርውሮ የጠፋ በኢየሱስ ዝግባ ያላችሁ እናንተ መጋቢ ትሆናላችሁ። አዲያና ማስተፋራ ሻዳ ሰዎች የጠበቁ ቤተሰብ የጠበቁ ጎረቤት የጠበቁ ሀገር የጠበቁ ቀበሌ ወረዳ የጠበቀው እያለ ያልተጠበቀው እግዚአብሔር አንተን ከፍ አድርጎ ያማ እንድትመግብ ያደርጋል። አንተ መጠበቅ ሰው አልጠበቅም። እግዚአብሔር ግን ለቃሉ ታማኝ ነው፣ ለትንቢቱ ታማኝ ነው። ዛሬ እዚህ ጉባኤ ያላችሁ ያያችሁት ራእይ ያያችሁት ህልም እንዲሁ ዝም ብሎ አይቀርም። እግዚአብሔር ትክክል ነው። ቁጭ በሉ። ራዳንያ ማሳፋራ እኔ እመግባለሁ። ኢየሱስ ጌታ አፍ ሞልቶ አንደበት ሞልቶ በጣም እዚህ ቃሉ ላይ የሚገርመኝ እንደዚህ ያለ ዮሴፍ ለወንድሞቹ ተገለጠ። ትገለጣላችሁ። አሜን። ጠፍቶ ነበረ፣ ተሸሽጎ ነበረ። ሁኔታው አጠፋ። ሰይጣን ቤተሰብ ተጠቅሞ ወንድሞቹ ተጠቅሞ አጠፍቷል። የሚጠፋ ሰው ግን አይደለም። አጠፋ ብሎ ሰይጣን ሲጠብቅ እግዚአብሔር ደግሞ ከፍታ ላይ አቆመውና
ዮሴፍ በክብር ለወንድሞቹ ተገለጠ። በክብር ይገለጣል ብሎ በበረከት ይገለጣል ብሎ ዛሬ ተሸሽጋችሁ የምትመስሉ የጠፋችሁ የምትመስሉ ስልክ ዘግታችሁ የጠፋችሁ በዛሬ በናዝሬቱ ለቃ በኢየሱስም ለቤተሰቤ በክብር ትገለጣለህ ብሎ በኢየሱስ ስም። አንዳንዴ ምን ብዬ መልሳለሁ? መልስ ያጣችሁ እኮ መልሳችሁ ለመደወል ምን ልበል? ምን እየሰራው ነው ልበል? ምን እያደረኩ ነው ልበል? ለአባቴ ምን ልበል? ለወንድሞች ምን ልበል? በምን ሁኔታ ነው ልበል? እነሱ መጀመሪያ የሚጠይቁት እሱ ነው። ምን እየሰራ ነው? መጀመሪያ የት ነህ? ምን እያደረክ ነው? እሱ ነው ጠየቅ። ገባ ልክ ስራ ምንድን ነው? ይሄ ነው ቤተሰብ መጀመሪያ ጠየቅ። ይሄ ደግሞ ይከብዳል። በነገራችን አንድ ነገር ልንገራችሁ። እግዚአብሔር የራሱ ሰዎችን የመፍትሄ ሰዎች ያደርጋል። አሜን። የመፍትሄ ሰዎች ያደርጋል። አሜን። የመፍትሄ ሰው እኔና አንቺ ነሽ። አሜን። አንደኛ ታውቃላችሁ ማለት አሁን እንጀራ ሰው አሁን በረከት ሲባል ብልጽግና ሲባል አንዳንድ ሰው ይቀልዳል። አይምሰላችሁ። ሰው በሆዱ ምክንያት ሰው በእንጀራ ምክንያት ነው የሰው በኩርና ይሸጣል። ሰዎች አሁን ለብነት የሚሄዱት የሚሰርቁት ከሞትኩ ሞታለሁ ከበላው በላል ብሎ ነው የሚገቡት። ሌላ ሁለት ቃል ወይ ሞታለሁ ወይ በላለሁ ነው። ከባድ ናቸው። ስለዚህ ትልቁ ጥያቄ ነው በሰው ህይወት ላይ እነዚህ መሰረታዊ ነገሮች አሉ። የሚያኖር እግዚአብሔር ነው፣ የሚሰጥ እግዚአብሔር ነው፣ የሚበላ እግዚአብሔር ነው። አሜን። ያዕቆብ በራሱ አንድ ነገር ነው የጠየቀው፣ ስለተሳለ ይላል። ለእግዚአብሔር ስለተሳለ በሚሄድበት ሁሉ ቢጠብቀኝ፣ የሚበላው እንጀራ ቢሰጠኝ፣ የምትለብሰው ልብስ ቢሰጠኝ ብሎ ነው ለጌታ የተሳለ። ቢሰጠኝ ተሳለ ለጌታ። ያለ እግዚአብሔር የበላ ተበላ የቀመሰ ማንም የለ ለመሰስ። አሁን ሌላው ተባረክ ያለው በልጭ ያለ የሚለው ሰው እየበላ አይደለም። እሱ እየበላ አይደለም። እሱ እርግማን ውስጥ ያለ እግዚአብሔር ያለ ጌታ ያለ ክርስቶስ እየሰበሰበ ያለው እየበተነ ነው። እየበላ ያለው ሞት ውስጥ ነው። እሱ አይደለም እየሰበከ ያለው ኢየሱስ ጌታ። አሜን። እዚህ ጉባኤ ያላችሁ እሱ ዮሴፍ እንደዚህ አለ። መልእክት አድርሱ። ምንም አይደለም። አለቀሰ፣ ጮኸ። እነሱ ሲያገኝ ጮኸ፣ አለቀሰ። አልጠበቀም። አለቀሰን። አንድ ነገር አደረገ። መልእክት ይዛችሁ የምን መልእክት? ቀጥታ ማተክ ሄዱ። እሺ ልጅ ወንድሜ እንደዚህ ያለ ነው በሉት። ምን እያለ ነው? ወደ እኔና ምን በል ና። 7 ዓመት ራብ አለ። የ7 ዓመት ራብ አሁን ራቡ ከሆነ 2 ዓመት ተቆጥሯል። 2 ዓመት ራብ የተነሳ ነው የዮሴፍ ወንድሞች ወደ ግብጽ የመጡት። የ2 ዓመት ወጣቸው ከስቷል። በቃ ከሰት ብሏል። ያሉ 2 ዓመት ራብ ውስጥ ነበሩ። እሱ ደግሞ እዛ ጥጋ ውስጥ ሃሌሉያ አሜን። እሱ ጭራ ተቀይሯል። 2 ዓመት ራብ ሙሉ 2 ዓመት ራብ ነበር። ገና ደግሞ 5 ዓመት ይቀራል። ይሄን ደግሞ ዮሴፍ ነው የሚያውቀው። ራቡ ራሱ ስንት ዓመት እንደሚቆይ ያውቃል። ስለዚህ ሲነግራቸው እንደዚህ አለ። አሁን 2 ዓመት ተቆጥሯል አለ። ራቡ 2 ዓመት ተቆጥሯል። 2 ዓመት ሆኗል። ገና 5 ዓመት ይቀራል። በ5 ዓመት ራብ የዓመት ራብ እንኳን ማይታረስበት ማይዘራበት፣ እሺ ምንም ሳይዘራ ምንም አንድ ወቅት እንኳን ሲያልፍ ሀገር ለሀገር ከባድ ነው የሚሆነው። ግን 2 ዓመት ሳይዘራ ሳይታጨድ አሳልፉ እንደገና 5 ዓመት ደግሞ ይቀራል። ስለዚህ በዚህ 5 ዓመት ውስጥ ምንም አትሞቱ፣ ወደ እኔ ትመጣላችሁ። ስለዚህ ሁሉ ይዘና ቤተሰብን ከብትን ያለው ሁሉ ይዘና እዚህ ጌሤም ምድር ላይ ጌሤምን እሰጣለሁ፣ ትቀመጣለህ። እግዚአብሔር አንደኛ ገዢ አድርጎኛል፣ ጌታ አድርጎኛል። አሜን። በግብጽ ሁሉ ላይ ገዢ አድርጎኛል። ስለዚህ እናንተ አሁን ያያችሁ እግዚአብሔር እንዳከበረኝ አይታችኋል። ይሄንም ሄዳችሁ ንገሩት። ስለዚህ ና በሉት። እናንተም ሁላችሁ ኑ መግባለሁ። አሜን አሜን። በቃ ቋንቋው ይሄ ነው፣ መግባለሁ ነው። ውስጡ ላይ ነበረ ማለት ነው። ስላላወቁት ነው ያባረሩት እንጂ የበረከት ሰው የሚጠቅም ሰው ዛሬ እዚህ ጉባኤ ያላችሁ
ዮሴፍ ታሪክ እኔ የሚገርማችሁ ነገር ዮሴፍ ህልም ያለው ሰው ነው። ዮሴፍ ህልሙን እንዳየው ራእይ እንደተቀበለው ህልም እንዳየው ነው የተሰደደው። ዛሬ እዚህ ያላችሁ ሁላችሁ ቃል አላችሁ። ለዛ ነው እንደዚህ የከሳችሁት። አሜን አትሉም? አሜን። ለዛ ነው እንደዚህ የተጨነቃችሁ፣ ተፈተናችሁ፣ ተጨነቃችሁ፣ ተሰቃያችሁ። ለምን ቃል አላችሁ? ዳዊት ራሱ መጽሐፍ ውስጥ ከቃሉ የተነሳ ጊዜ ፈተነው ይላል። ዳዊት ራሱ ተፈትኖ ነው ያለው። ስለዚህ ዮሴፍ ራእዩ እንደተቀበለ ህልሙ እንዳየው በረከት ነው። እግዚአብሔር ተገለጠና ከዛ የጠፋ ሁሉ ነው የሚመስለው። ለዮሴፍ እዛ ተገልጠው ከዛ በኋላ እግዚአብሔር በቃ ጠፋ። ግን ጠፋ የሚለው በዮሴፍ አይምሮ ነው እንጂ በራሱ እግዚአብሔር ስራ ላይ ነው። ዮሴፍ አሁን ሰው ቤት ሲገባ ሲሸጥ ጉርጋዱ ሲጣል ሞታል ብሎ ለቅሶ ሲወጣ ከዛስ እንደገና እስር ቤት ሲገባ ሁሉ ሲሆን በዮሴፍ አይምሮ እግዚአብሔር በቃ የተወ የጣለ ትላንት ተገለጠና ተናገረና ቃሉ ሰጠና የጠፋ ይመስላል። ግን በዮሴፍና በእኛ አይምሮ ነው እንጂ አልጠፋም። እሱ ምን ላይ ነው? ስራ ላይ ነው። ጉርጋዱ ሲጥሉ ወንድሞቹ አሳልፎ ሲሰጡም ስራ ላይ ነው። እያወጣ ነው። እያወጣ ነው። ከዛ ጉርጋድ ከዛ ደግሞ እንዲያወጡ አደረገ። ደግሞ እንዲሞቱ ያደረገ። አጠገብ ያለው አትሞትም በሉት። ዛሬ በብዙ ናውጥ በሉት። በብዙ ወጀብ እያለፍክ ነው። እርግጠኛ ሆኜ እነግራለሁ አትሞትም። በዚህ ሁሉ ወጀብ ማዕበል ማዕከል አልፎ እግዚአብሔር በክብር ያቆምሻል፣ በከፍታ ያቆማል። በማዕበል ማዕከል አሳልፎ ለክብር ያቆማል። ባለ ምድረ በዳ ላይ መራ፣ ህዝቡን ብቻው መራ። ዛሬም እግዚአብሔር በምድረ በዳ ይመራሃል፣ ወጀቡ ማዕከል ይመራሃል። አንተ የኔ ሌላ ትንቢት ኢሳይያስ 43 ላይ በውሃ ውስጥ ባለፍ ጊዜ በእሳት ውስጥ ባለፍ ጊዜ እሳቱ አያቃጥል ነበልባሉ አይፈጅም። አንተ የኔ ነህ ተበሽቻለህ። ስለዚህ ዛሬ እጃችሁ ዘርጉ። እግዚአብሔር በሽቶሻል፣ ምንም አትሆኝም። ማንም ስላለ ስለሌለ ሳይሆን እግዚአብሔር ካንቺ ጋር ነው። ኢየሱስ ጌታ ነው። ያመንሽው ነገር የያዛችሁት ነገር ስላለ ስለሌለ ሳይሆን እግዚአብሔር በቤታችሁ አለ። ቃል አላችሁ፣ ትንቢት አላችሁ። እግዚአብሔር ያሻግርሻል። ጌታ ያሻግረኛል በሉት። በክብር ያቆመኛል በሉት። ለጌታ እሱ ክብር ይልባ። ሃሌሉያ። ቃል አላችሁ፣ ህልም አላችሁ፣ ይፈጸማል። ነገር ብቻ ልንገራችሁ ነው ልጨርስ። ቃል ያለው ሰው፣ ህልም ያለው ሰው፣ ራእይ ያየ ሰው ወጀቡና ማዕበሉ ሊፈተን ይችላል። የለም ማለት አይደለም። ዮሴፍ ወደዚህ በረከት ወደዚህ ከፍታ የወጣበት ምክንያቶች አሉ። አንደኛው በዚህ ሁሉ ሲያልፍ ጉርጋዱ ሲገባ፣ ሰው ቤት ሲገባ፣ እስር ቤት ሲገባ፣ በዚህ ሁሉ ሲያልፍ ዮሴፍ ጽኑ ነው። ጽናቱ የት ጋር ነው? ወደ ቀኝም አይደለም ወደ ግራም አይልም። ያኔ በተገለጠው ከእግዚአብሔር ጋር ቆሟል። ዛሬም እዚህ ያላችሁ እንደ ዮሴፍ እግዚአብሔር በክብር አቆሞ በምስጋና እንዲያቆሙ ትፈልጋችሁ። እንደ ዮሴፍ ወደ ቀኝ አትበሉ። ከተገለጠው ጌታ ጋር ከሰማችሁ እውነትን ይዛችሁ ጸንታችሁ ቆሙ። ንፋሱ ይመጣል ያልፋል፣ ወጀቡ ይመጣል ያልፋል። አሜን፣ ያልፋል። ለዚህ ነው ኢያሱ ላይ ሲናገር መጽሐፍ ወደ ቀኝ ወደ ግራ አትበል ይላል። ስለዚህ ወደ ቀኝም ሳትሉ ወደ ግራም ስትሉ ጽኑ፣ በክብር ያቆማችኋል። አሜን። የተናገረው ጌታ አይጥላችሁ፣ አይተዋችሁ። አሜን። ለዚህ ነው ትንቢተ ኢሳይያስ ላይ ኢየሩሳሌምን ጌታ ትቶኛል ትላለች፣ እናት ልጇን ልትረሳት ትችላለች፣ እኔ ግን አልረሳሽም ይላል። ስለዚህ እግዚአብሔር አይረሳችሁም፣ እግዚአብሔር አይተዋችሁም። የረሳችሁን ሊመስላችሁ ይችላል። እስከ ሞት የታመናችሁን አይገላችሁም፣ ምንም አትሆኑ። ሁለተኛ የዮሴፍ ልቡ ቅን ነው። ቅን ነው፣ ክፉ አይደለም። ይሄ ምንድነው? ወንድሞቹ መጥተው እኔ አሜን እንደዚህ ነው ያለው። ቀጥታ እንደዚህ ያለ እግዚአብሔር ለማዳን ዛሬ አድርጓል። አሜን። ከእናንተ ቀድሞ እናንተንም ለማዳን ሲፈልግ እኔን ልኮኛል አለ። መረዳቱን ተመልከቱ። ቅም አልያዘም። ስለዚህ ቅም አትያዙ። ዛሬ የሚያሳድድ ማት ነው። አንተ መጽሐፉ ሲናገር የጻድቅ መከራ ብዙ ቤተሰብ ይነሳባል፣ ያኛው ይነሳባል፣ ያኛው ይነሳባል። ማት ነው። ነገር ግን ቅም አትያዙ። ውስጥ ላይ ምንም አትያዙ። ዝም በል። ሲሆንም ቅም አትያዝ፣ ሲፈጸምም ቅም አትያዝ። ትበለም። እንደ ዮሴፍ ልብ ጌታ ይስጠን። አሜን።
ለበረከት ይሆናል። ተሽጦ ለበረከት ይሆናል። ተገፍቶ ለበረከት ይሆናል። ሚደግም ሳይኖር አይዞ በርታ የሚል ሳይኖር በተጣለበት ጌታ ጋር ቁም እንጂና ተጥለ ትባረካለህ። በወረወሩበት ከእስር ቤት እግዚአብሔር ለበረከት አደረገው። እስር ቤት ተጥሎ እስር ቤት ጌታ በረከት አደረገው። ከጌታ ጋር ስትሆኑ እስር ቤት በረከት ነው። ደስ ይበል። አሁን ያለክበት ሁኔታ ሁሉ ለአንተ በረከት ይሆናል። አሜን። ጽኑ ከጌታ ጋር ኢየሱስ ጌታ ነው።